ሰላም የአግዝ ቤተሰቦች እንኳን ወደ አግዝ ቲዩብ በሰላም መጣችሁ። ዛሬ አዲስ ርዕስ ይዤላችሁ መጥቻለሁ። እርሱም ከስምንቱ አበይት የቃል ክፍሎች ውስጥ አንዱ ስለሆነው ስለ ስም ወይም ስምን የምንማማር ይሆናል። እስከ ትምህርታችን ማብቂያ ድረስ አብራችሁን ልትቆዩ በአክብሮት ጠይቃለሁ። ስም ወይም በእንግሊዝኛ ናውን የምንለው ነው። ምንት ቢል ቃለ ትርጓሜሁ ለስም what is noun? ስም ማለት ምንድን ነው? መክስት ስም ብሂል ክፍለ ቃል ውእቱ ዘተረክበ እምነግስ ዘይሰመይ ሰመየ ብሂል በልሳነ አምሃራይ ሰየመ ስም አወጣ ብሂል ውእቱ። ስም ማለት ሰመየ ከሚለው የግስ የወጣ ሲሆን በአማርኛ ቋንቋ ሰየመ የሚል ትርጉም ይኖረዋል። ሰየመ ማለት ደግሞ ስም አወጣ ማለት ነው። ስም ብሂል ጽዋይ አሃዱ ነገር። ስም ማለት የአንድ ነገር መጠሪያ ማለት ነው። ስለዚህ ስም እነዚህን ሁለት ትርጉሞች ሊይዝ ይችላል ማለት ነው። እስኪ ምሳሌዎችን እንመልከት። ስም የመጀመሪያው ስመሰብ ወይም የሰው መጠሪያ ስሞች፣ ለምሳሌ አዳም፣ ሔዋን፣ መሰረት፣ አቤል፣ አብርሃም ይሆናሉ ማለት ነው። ሁለተኛው ስመ እንስሳ ነው። ላህም፣ ጣዕዋ፣ ጥጃ ማለት ነው። በግ፣ አድግ፣ ጠሊ እና ሌሎችም። ሶስተኛው ስመ እጽዋት ከርካ፣ ኦመባሂር፣ ሰግላ፣ ሰኪኖን እና ሌሎችም። የመጨረሻው ስመ ነገራት ምሳሌ መንበር፣ መድሎት፣ ጠረጴዛ፣ መጽሐፍ፣ ሰሌዳ። ስለዚህ እነዚህ የተለያዩ የስም አይነቶች ወይም የስም ምሳሌዎች ሆነው ያገለግላሉ ማለት ነው። ስመ ሰብ፣ ስመ እንስሳ፣ ስመ እጽዋትና ስመ ነገራት። ቀጣዩ ትምህርታችን ህብራተ አስማት ዘልሳነ ግዕዝ ነው። ህብራት ማለት አይነት ማለት ነው። ካይንድስ ኦፍ ናውንስ በእንግሊዝኛ የስም አይነቶች የምንላቸው ናቸው። የመጀመሪያው ስመ ተጸውኦ ነው ወይም በእንግሊዝኛ ፕሮፐር ናውን የምንለው። ሁለተኛው ስመ ህባሬ ወይም ኮመን ናውን። ሶስተኛው ስመ ምዕላድ ወይም ኮሌክቲቭ ናውን። አራተኛው ስመ ግዑዝ አካል ወይም ማቴሪያል ናውን እና አምስተኛው ስመ ረቂቅ ወይም አብስትራክት ናውን ተብለው ህብራት አስማት ዘልሳነ ግዕዝ ሊከፈሉ ይችላሉ ማለት ነው። እነዚህ አበይት የሚባሉ የህብራት አስማት አይነቶች ናቸው ማለት ነው፣ ወይም የስም አይነቶች ናቸው ማለት ነው። ስመ ተጸውኦ፣ ስመ ሁባሬ፣ ስመ ምዕላድ፣ ስመ ግዑዝ አካልና ስመ ረቂቅ። እስኪ አንድ ባንድ ምሳሌያቸውን ለማየት እንሞክር። የመጀመሪያው ስመ ተጸውኦ ነው ወይም ፕሮፐር ናውን። ምሳሌ አቤል፣ ዳዊት፣ በረከት፣ ሰለሞን፣ እድ እና የመሳሰሉት ይሆናሉ ማለት ነው። እንደ መጠሪያ ስም ሆነው የሚያገለግሉ ስሞች ስመ ተጸውኦ ይባላሉ። እሺ፣ ሁለተኛው ስመ ሁባሬ ይባላል ወይም ኮመን ናውን ወይም የወል ስም የጋራ መጠሪያ፣ የወል መጠሪያ ወይም የወል ስም የምንለው ነው። መጀመሪያው በግ፣ ላሂም፣ ነምር፣ ብራይ፣ ብእሲት፣ መርድ እና ሌሎችም እነዚህ ስመ ሁባሬ ይባላሉ። እሺ፣ ሶስተኛው ስመ ምዕላድ ነው ወይም ኮሌክቲቭ ናውን የምንለው ነው። እነዚህ የጋራ መጠሪያ ወይም የብዛትን አመልካች የጋራ መጠሪያ ሆነው ያገለግላሉ ማለት ነው። ለምሳሌ ህዝብ፣ ማህበር፣ አሂዛብ፣ ሐሰክ ወይም ጭፍራ እነዚህ እንደ ጋራ ወይም ስመ ምዕላድ ተብለው ሊጠሩ ይችላሉ። አራተኛው ስመ ግዑዝ አካል ነው ወይም ማቴሪያል ናውን ነው። ይህ ደግሞ የሚጨበጡ ነገሮችን የምንጠራበት የስም አይነት ነው። ለምሳሌ አራት፣ አልጋ፣ ሰይፍ፣ ካራ፣ መጥባይት፣ ቢላዋ፣ መንበር፣ ወንበር ተብለው ሊጠሩ ይችላሉ ማለት ነው። የመጨረሻው እና አምስተኛው ስመ ረቂቅ ነው ወይም አብስትራክት ናውን።
እነዚህ ስመ ረቂቅ ወይም የስም አይነቶች በሁለት ይከፈላሉ። እነርሱም ረቂቃን ነገራት ዘይትረአዩ በአይን ወዘይትገሰሱ በእድ እና ረቂቃን ነገራት ዘይትረአዩ በአይን ወዘይትገሰሱ በእድ። በአይን የሚታዩ ነገር ግን በእጅ የማይዳሰሱና በአይን የማይታዩ በእጅም የማይዳሰሱ ተብለው በሁለት ሊከፈሉ ይችላሉ ማለት ነው። የመጀመሪያው ዘይትረአዩ በአይን ወዘይትገሰሱ በእድ፣ በአይን የሚታዩ ግን በእጅ የማይዳሰሱ ለምሳሌ ጊም፣ ጉም፣ ጢስ፣ ጭስ፣ ቀስተ ደመና፣ መብረቅ፣ ጽልመት፣ ብርሃን እና የመሳሰሉት ሊሆኑ ይችላሉ። ሁለተኛው ደግሞ ዘይትረአዩ በአይን ወዘይትገሰሱ በእድ፣ በአይን የማይታዩ በእጅም የማይዳሰሱ ለምሳሌ ፍቅር፣ ሐሳብ፣ ሐሜት፣ ትህትና፣ ተምኔት፣ ህግ። ስለዚህ እነዚህ አምስቱ የስም አይነቶች አበይት የስም አይነቶች ተብለው ይጠራሉ ማለት ነው። ስመ ረቂቅ፣ ስመ ግዑዝ አካል፣ ስመ ምዕላድ፣ ስመ ሁባሬና ስመ ተጸውኦ ተብለው አምስቱ የስም አይነቶች ተብለው ይከፈላሉ ማለት ነው። እሺ ቀጣዩ ትምህርታችን መስርቶተ ስም ነው ወይም የስም አመሰራረት ወይም ኢን እንግሊሽ ፎርሜሽን ኦፍ ናውንስ የምንለውን ነው። ለስም እንከፍሎ በክሌቱ አበይት ክፍላት ስም አሐዱ ስም ዘተረክበ እምነ ተፈጥሮ ወይም ነባር ስም፣ ስም ዘወፃ እምነ ግስ ወይም ውልድ ስም። ስም በሁለት አይነት መንገድ ሊመሰረት ይችላል። የመጀመሪያው ስም ዘተረክበ እምነ ተፈጥሮ ሲሆን ወይም ነባር ስም ሲባል በተፈጥሮ ያለ ስም ሲሆን፣ ሁለተኛው ደግሞ ስም ዘወፃ እምነ ግስ ወይም ውልድ ስም ከግስ የሚገኙ ስሞች ብለን በሁለት አይነት መንገድ ስምን ልንመሰረት እንችላለን። አንዳንድ ስሞች በተፈጥሮ የተገኙ ስሞች ናቸው። አንዳንዶች ደግሞ ከግዕዝ የተወለዱ ስሞች ናቸው። እነዚህን በተለያዩ ምሳሌዎች አንድ ባንድ የምናይ ይሆናል። የመጀመሪያው ስም ዘተረክበ እምነ ተፈጥሮ ወይም ነባብ ስም ወይም ከግስ የማይመሰረት ስም። ምሳሌ ስዕርት ወይም ጠጉር፣ ላሂም ላም ነው፣ እድ፣ ከርስ፣ አራት፣ ድማህ፣ አድግ፣ ክሳት። እንደዚህ አይነት ስሞች ስም ዘተረክበ እምነ ተፈጥሮ ወይም ነባር ስም ተብለው በአማርኛ ይከፈላሉ ማለት ነው። በተፈጥሮ ያሉ ከግስ የማይመሰረቱ ስሞች ተብለው ይከፈላሉ ማለት ነው። እሺ ወደ ሁለተኛው ስናልፍ ስም ዘወፃ እምነ ግስ ወይም ውልድ ስም። እነዚህ ደግሞ ከግስ የሚመሰረቱ ወይም የሚወለዱ ስሞች ናቸው። ለምሳሌ በግራ በኩል ግሶች አሉ ወይም ቨርብ ቀደሰ፣ ሰብሃ፣ ባረከ፣ ጸለየ፣ ሀለየ፣ ቀና። እነዚህ አሁን የግስ አይነቶች ነው። እነዚህ ግሶችን በመጠቀም የተለያዩ ስሞችን መመስረት እንችላለን ማለት ነው። ለምሳሌ ቀደሰ ከሚለው ግስ ቅዳሴ የሚል ስም እናገኛለን። ምስጋና ይሆናል። አመሰገነ ግስ ከሆነ ምስጋና ስም ይሆናል ማለት ነው በአማርኛ። ሰብሃ ከሚለው ግስ ስባሄ የሚል ስም መመስረት ይቻላል። ባረከ ከሚለው ግስ ቡራኬ የሚል ስም መመስረት ይቻላል። ጸለየ ጸሎት፣ ሀለየ ከሚለው ግስ ህሊና የሚል ስም መመስረት እንችላለን። ቀንአ ከሚለው ግስ ቅንዓት የሚል ስም መመስረት ይቻላል። እንደዚህ አይነት ስሞች ምን አይነት ስሞች ይባላሉ? በአማርኛ ውልድ ስም ይባላሉ። ከግስ የተወለዱ ስሞች ተብለው ይጠራሉ ማለት ነው። የሚከተሉትን ግሶች ውልድ ስማቸውን መስርቱ። የመጀመሪያው ተትህተ፣ ሁለተኛው ተልዕለ፣ ሶስተኛው መደረ፣ አራተኛው ተሰደ፣ አምስተኛው ሞተ፣ ስድስተኛው ወደሰ፣ ሰባተኛው ነገሰ ናቸው። እነዚህን ሰባት ግሶች ውልድ ስማቸውን ወይም ስማቸውን መስረታችሁ ትርጉም ለመስጠት እስኪ ሞክሩ።
እስኪ እነዚህን 7 ግሶች ውልድ ስማቸውን ለመመስረት የእነዚህን 7 ግሶች ውልድ ስም ለማግኘት ለመመስረት ሞክሩ እስኪ በግላችሁ። እሺ ወደ መልሱ ስናልፍ ተትህተ ካል ስሙ ትህትና ይሆናል ማለት ነው። ተልዕለ ልዕልና፣ መደረ ያው ምድር፣ ተሰደ ከሚለው ግስ ስደት የሚል ስም መመስረት ይቻላል። ሞተ ያው ሞት የሚል ስም መመስረት ይቻላል። ወደሰ ከሆነ ያው ውዳሴ ይሆናል። ነገሰ ከሆነ ንጉስ ሊሆን ይችላል፣ መንግስት ሊሆን ይችላል። ብዙ አይነት ስሞችን ከነዚህ ግሶች መመስረት ይቻላል። ስለዚህ ከነዚህ ግሶች የተለያዩ ስሞችን መመስረት ይቻላል። ስለዚህ በቀጣይ ክፍላችን በቀጣይ ትምህርታችን የተለያዩ አይነት የስም አይነቶችን የምንማማር ይሆናል። እስኪ ሌላ ጥያቄ ደግሞ ስለ መስርቶተ ስም የተወሰኑ ጥያቄዎችን ለመስራት ሞክሩ። አሃዱ ዘመወ ብሂሎ ዘማ እመይብል ዜነወ ብሂሎ ምንት ይብል። ዘመወ ብሎ ዘማ ካለ ዜነወ ብሎ ምን ይላል? ክሌቱ ቀጸበ ብሂሎ ቅጽበት እመይብል ከሰተ ብሂሎ ምንት ይብል። ሰለስቱ ወረደ ብሂሎ ረደት እመይብል ወፃ ብሂሎ ምንት ይብል። አርባይቱ ጠየቀ ብሂሎ ጥያቄ እመይብል ዘመረ ብሂሎ ምንት ይብል። ሐመስቱ ኖመ ብሂሎ ንዋም እመይብል ሐመ ብሂሎ ምንት ይብል። ስድስቱ ቀደመ ብሂሎ ቅድምና እመይብል ነፃ ብሂሎ ምንት ይብል። ስለዚህ እነዚህን የ6 ጥያቄዎች ስማቸውን ለመመስረት እስኪ ሞክሩ። ግሶቹ አሉ። ከግሶቹ ተነስታችሁ ውልድ ስም ለመስራት ወይም ለመመስረት ሞክሩ። እሺ ወደ መልሳችን ስናልፍ ዘመወ ብሂሎ ዘማ እመይብል ዜነወ ብሂሎ ዜና ይብል። ዘመወ ብሎ ዘማ ካለ ዜነወ ብሎ ዜና ይላል ማለት ነው። ቀጸበ ብሎ ቅጽበት ካለ ደግሞ ከሰተ ብሎ ክስተት ይሆናል ማለት ነው። ሶስተኛው ወረደ ብሎ ርደት ካለ ወፃ ብሂሎ ጸአት ይሆናል ማለት ነው። ጠየቀ ብሎ ጥያቄ ካለ ዘመረ ብሎ ምን ይላል? ዝማሬ ይሆናል ማለት ነው። አምስተኛው ኖመ ብሎ ንዋም ካለ ሐመ ብሎ ህማም ይሆናል ማለት ነው። ቀደመ ብሎ ቅድምና ካለ ነፃ ብሎ ንጽህና ይሆናል ማለት ነው። ስለዚህ ከግስ በመነሳት የተለያዩ ውልድ ስሞችን መመስረት ይቻላል ማለት ነው። ለዛሬ ይዤላችሁ የመጣሁት የስም ክፍል የስም አይነቶች እንዲሁም መስርቶተ ስም ወይም የስም አመሰራረት አይነቶችን ለማየት ሞክረናል ለዛሬ። በቀጣይ ክፍላችን ደግሞ ሌሎች የስም አይነቶችን ወይም የስም ክፍላትን ይዤላችሁ የሚመጣ ይሆናል። ለዛሬ ግን በዚሁ እናበቃለን። ሀሳብ አስተያየት ካላችሁ እንደተለመደው በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። ከወደዳችሁት ምስሉን ለጓደኞቻችሁ አጋሩ። እስከዚህ ሰዓት ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ